ይህ አዋዜ ልዩ ሰበር ነው። የኢትዮጵያ ውጭ ጉዳይ ሚኒስቴር ኤርትራ ኢትዮጵያ ላይ ወረራ መፈጸሟን በይፋ አስታወቀ። አገሪቱ ውስጥ ለሚንቀሳቀሱ የትጥቅ ቡድኖችም ድጋፍ ትሰጣለች ሲል ከሰሰ። የኢትዮጵያ ውጭ ጉዳይ ሚኒስትር ጢሞቴዎስ ጌዲዮን ለኤርትራ አቻቸው ኦስማን ኦሌ መሐመድ ትናንት ቅዳሜ የላኩት ደብዳቤ የኤርትራ ወታደሮች ሁለቱ አገራት በሚዋሰኑበት የጋራ ድንበር በኩል የኢትዮጵያን ግዛት ለረጅም ጊዜ ተቆጣጥረው ይዘዋል ሲል ያስገነዝባል። ኤርትራ በአገሪቱ ውስጥ ለሚንቀሳቀሱ ታጣቂ ቡድኖች የቁሳቁስ ድጋፍ እንደምትሰጥም ይከሳል። የኤርትራ ሰራዊት አለመግለጫው ወደ ኢትዮጵያ ግዛት ይበልጥ ጥሶ መግባቱ ጠባጫሪነት ብቻ ሳይሆን የለየለት ወረራ ነው ብሏል። መግለጫው አያይዞም ኤርትራ ጦሯን ከኢትዮጵያ ግዛት እንድታስወጣና ከአማጺ ቡድኖች ጋር የምታደርገውን ማንኛውንም ትብብር እንድታቋርጥ ጠይቋል። ዳንኤል፣ ይሄ መግለጫ በሰፊው በማኅበራዊ ሚዲያ ላይ ሲሰራጭ ቆይቷል። እንደገናም ደግሞ በዓለም አቀፍ ሚዲያዎችም ደብዳቤውን መሠረት በማድረግ የዜናዎች ጽፈው ተመልክተናል። ጉዳዩ ወይም በግልጽ እንደሚያስረዳው ኤርትራ ኢትዮጵያን ወራለች ነው የሚለው ዳንኤል። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ዓለም እንደ ውጭ ጉዳዩ ሚኒስቴሩ ገለጻ ኤርትራ ኢትዮጵያ ላይ ውጊያ ፈጸመች ማለት ከዚህ በኋላ በቀጣይ የሚሆኑት ነገሮች ምንድናቸው የሚለውን ብትነግረን። መግለጫው ቃል በቃል የሚለውን ከተመለከትን አንደኛ የኤርትራ ጦር ሁለቱ ሀገሮች በሚዋሰኑበት የጋራ ድንበር ላይ በኩል የኢትዮጵያን ግዛት ለረጅም ጊዜ ተቆጣጥሮ ይዞ እንደሚገኝ ነው የገለጸው እና አሁን ተጨማሪ ወደ ኢትዮጵያ ግዛት ጥሶ ገብቷል ነው የሚለው የኤርትራ ሰራዊት። እንደዚህ አይነት ሁኔታ በሚደረግበት ጊዜ አንዳንድ ጊዜ መግለጫም ሳያስፈልግ አክቹዋሊ በዚህ ደረጃ አንዱ ሀገር ወደ ሌላው ሀገር ሰራዊቱ ጥሶ ከገባ ወረራ ከፈጸመ አውቶማቲክ ውጊያ ነው የሚደረገው። የጦርህ በዛ ድንበር በኩል ውጊያ ይገጥማል ማለት ነው። ነገር ግን ይህ መግለጫ ውጊያ ከኢትዮጵያ ጥሶ ገብቷል፣ የኤርትራ ጦር የኢትዮጵያን ድንበር ጥሶ ገብቷል። ይሄ ጠባጫሪነት ብቻ ሳይሆን አክቹዋሊ ኢትዮጵያ ላይ ወረራ ፈጽሟል ነው የሚለው ዳንኤል። ይሄ ማለት መግለጫ መስጠትም ሳያስፈልግ አክቹዋሊ በሁለት ሀገሩ መካከል ጦርነት ተጀምሯል ማለት ነው፣ ወይም መጀመር አለበት ማለት ነው። ለምን አንዱ ሀገር የሌላውን ሀገር ድንበር ጥሶ ከገባ የሌላው ሀገር ጦር የግድ ይህንን ጦር መቅጠምና የሀገሪቱን የግዛት አንድነት ማስከበር አለበት። ይሄ መግለጫ ምንድን ነው የሚለው? የኤርትራ ውጭ ጉዳይ ሚኒስቴር የጻፈልን ምንድን ነው? ጦራችሁ የኢትዮጵያ ግዛት ላይ ወረራ ፈጽሟል፣ የኢትዮጵያ ግዛት ውስጥ ጥሶ ገብቷል፣ ስለዚህ አስወጡ ነው የሚለው። አስወጡ ይልና ሀገሪቱ ውስጥ ለሚንቀሳቀሱ የትጥቅ ቡድኖችም የምትሰጡን ድጋፍ አቋርጡ ነው የሚለው እንጂ ለምሳሌ ጦራችሁ ጥሶ ገብቶ ኢትዮጵያ ላይ ወረራ ፈጽሟል፣ ስለዚህ ወደ ኢትዮጵያ ግዛት ጥሶ የገባውን ጦራችሁን አስወጡ አለበለዚያ በሚል መግለጫ የሰጠው ማስጠንቀቂያ የለም። ወይም አለበለዚያ ኢትዮጵያ የገባውን ጦር ለማስመለስ ሲባል በማንኛውም ሰዓት ጦርነት ኤርትራ ላይ ታውጃለች፣ እንደዚህ የሚል ነገር የለውም። ትንሽ ግራ አንዳንድ ሰዎች መግለጫውን
ለመረዳትና በትክክለኛ ኮንቴክስቱ ለማስቀመጥ ተቸግረው አይቻለኝ በማህበራዊ ሚዲያ። ነገር ግን ይህ መግለጫ የሚለው ነገር የኤርትራ ጦር የኢትዮጵያን ድንበር አንደኛ ሁለቱ ሀገሮች በሚዋሰኑበት የጋራ ድንበር በኩል ለረጅም ጊዜ የኢትዮጵያን ድንበር በኩል ጥሶ ነው የሚገኘው፣ የኢትዮጵያን ግዛት ይዞ ነው የሚገኘው ይልሃል። አሁን ደግሞ ፋርዘር ወደ ኢትዮጵያ ግዛት ጠልቆ ገብቷል ነው። ወደ ኢትዮጵያ ግዛት ጠልቆ በመግባት ወረራ ፈጽሟል የሚል ነው። ስለዚህ ይህ ወረራ የፈጸመን ጦር አስወጡ የሚል ደብዳቤ ወይም መልእክት ነው ኢትዮጵያ ለኤርትራ ውጭ ጉዳይ ሚኒስቴር። የመልእክቱን አደገኛነት የምጠይቀኝ ከሆነ አንዳንድ ጊዜ እንደዚህ አይነት ውጡ የሚል ጥያቄም ላታቀርብ ትገደዳለህ። ምክንያቱም ሌላ አገር ያንተን ድንበር ተሻግሮ ሰራዊቱን አስገብቶ ወረራ ከፈጸመ ያንተ ጦር ኢሚዲየትሊ ወረራውን ለመቀልበስ ውጊያ ውስጥ ነው የሚገባው። ስለዚህ አሁን ያለነው በዚህ ወረራን ተከትሎ በሚመጣ ራስን ከወረራ ነፃ ለማድረግ የሚካሄድ ጦርነት በፊት ይሄ ደብዳቤ እንደተላከ አድርጌ ነው የምቆጥረው። ለኤርትራ ውጭ ጉዳይ ሚኒስቴር የኢትዮጵያ ውጭ ጉዳይ ሚኒስቴር የላከው ኢትዮጵያ ላይ ወረራ የፈጸመውን ጦር አስወጡ የሚል ነው። ዓለም የኤርትራ ሰራዊት የኢትዮጵያን ድንበር ጥሶ በመግባቱ ምክንያት ኢትዮጵያ ከኤርትራ ጋር ካላት ግንኙነት አንጻር ልታቋርጣቸው የምትችለው የጋራ ስምምነቶች ምን ሊሆኑ ይችላሉ? በሁለቱ ሀገሮች መካከል የስምምነት ጉዳይ አይደለም ዳኒ። አገሮች አሉ፣ ጎረቤት ሀገሮች አሉ። ስለዚህ ሀገሮች ድንበር አላቸው። ስለዚህ የመጀመሪያው ስምምነት የመጀመሪያው ጉርብትና የሰላም መሰረት የትኛውም ሀገር የየትኛውንም ሀገር ድንበር አይጥስም። በጦር ሰራዊቱ ከጣሰ ወረራ ፈጸመ ማለት ነው። አሁን ይሄንን መግለጫ ስትመለከት ምናልባት ይበልጥ ግልጽ ለማድረግ የመግለጫውን ክብደት ማለቴ ነው። ምንድን ነው የሚለው? The incursion of Eritrean troops further into Ethiopian territory are not just provocations but acts of outright aggression ነው የሚለው ዳንኤል። የኤርትራ ሰራዊት ወደ ኢትዮጵያ ግዛት ጥሶ መግባት ይሄ ጠባጫሪነት ብቻ አይደለም፣ አይን ያወጣ ወረራም ነው የሚለው። ስለዚህ በሀገሮች መካከል ያለው የመጀመሪያ ስምምነት አንዱ የሌላውን የግዛት አንድነት ማክበር ነው። ቴሪቶሪያል ኢንቴግሪቲ የምንለው ማለት ነው። የኤርትራ ጦር አክቹዋሊ ኢትዮጵያ ላይ ወረራ ፈጽሟል። የኢትዮጵያን ግዛት ጥሶ አልፎ ጥቃት እያደረሰ ነው ማለት ነው። ትርጉሙ ይሄ ነው። አሁን ሁኔታው ይሄ ከሆነ ደብዳቤ ቢል ነው እኮ ሁኔታው ይሄ ከሆነ አስመራ ኤርትራ ኦልሬዲ ኢትዮጵያ ላይ ጥቃት ከፍታለች ማለት ነው። ስለዚህ አሁን ይሄ ደብዳቤ ትናንትና የተጻፈ ደብዳቤ ነው። ጦራችሁን አስወጡ፣ ኢትዮጵያን ግዛት ጥሶ የገባውን ጦር አስወጡ የሚል ጥያቄ ነው። አንዳንድ ጊዜ እንዲህ መጠየቅ ላይ ያስፈልግ ይችላል። የሀገርን ግዛት ጥሶ የጠላት ጦር ከገባ ማለት ነው። ማንኛውም ድንበርን ጥሶ የሚገባ ሰራዊት ካለ ጠላት ነው የሚሆነው እና እውነታው ይሄ ነው። የመልእክቱ አስደንጋጭነት ይሄ ነው እና እስካሁን እንደምንሰማው የኢትዮጵያ ውጭ ጉዳይ ሚኒስቴር ይሄን መልእክት ለኤርትራ ካስተላለፈ ቢያንስ 24 ሰዓት እየሆነው ነው እና እስካሁን ከኤርትራ የሰማነው ምላሽ የለም። ነገር ግን ደብዳቤው ኤርትራ ጦሯን ከኢትዮጵያ ወረራ የፈጸመውን ጦር ከኢትዮጵያ እንድታስወጣና ማንኛውንም ከታጣቂ ቡድኖች ጋር የምታደርገውን ትብብር እንድታቆም ይጠይቃል። ጢሞቴዎስ demanded that Asmara withdraw its troops from Ethiopian territory and cease all forms of collaboration with rebel groups ይላል። ነገር ግን መመሰለ ከእንዲህ አይነት መግለጫ ጋር የሚታወቀው የሚጠበቅ አባባል አለ። አለበለዚያ ግን ለምሳሌ ኤርትራ የኢትዮጵያን ዳር ድንበር ጥሶ የገባ ጦሯን የማታስወጣ ከሆነ በሚቀጥሉት 24 ሰዓት በሚቀጥሉት 48 ሰዓት
የምታደርገውን ተራድኦ ውስጥ ከሚንቀሳቀሱ ኃይሎች ጋር የማታቆም ከሆነ በሚቀጥሉት 24 ሰዓት፣ በሚቀጥሉት 48 ሰዓት፣ 72 ሰዓት ገለመሌ የሚል ነገር የለውም። ሲምፕሊ ጦሯን እንድታስወጣ ይጠይቃል። የኢትዮጵያን ድንበርን ጥሶ የገባ ኢንከርዥን ተፈጽሟል ኢትዮጵያ ድንበር ላይ ነው በኤርትራ ሰራዊት የሚለው። ስለዚህ ይሄን መልእክት ሰጥታ ኤርትራ 24 ሰዓት አልፏል የደብዳቤ ከተጻፈ ምላሽ አልሰጠችም። እኔን ከጠየቀኝ ከተለያየ የዓለም ሁኔታ እንደምናየው በማንኛውም ሰዓት የኢትዮጵያ ጦርና የኤርትራ ጦር ግጭት ወይም የሚባል ጦርነት ኤኒታይም ቢገጥሙ አያስገርምም። ይሄ መልእክት የሚያሳየው ይህንን ነው። ኢትዮጵያን ወረራ ተፈጽሞባታል የሚል ነው። ስለዚህ ወረራን ለመከላከል በኢትዮጵያና በኤርትራ ሰራዊት በኩል ኦልሬዲ ግጭት አለመፈጠሩ እንዳለ ሆኖ በማንኛውም ሰዓት ግን ጦርነት ሊከፈት እንደሚችል የሚያሳይ መልእክት ነው። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና። ስለዚህ ዓለም ኢትዮጵያ የግዛት አንድነቷን ለማስጠበቅ በምታደርገው እርምጃ ነገሮች ወደ ለየለት ጦርነት ሊቀየሩ ይችላል ማለት ነው ወይ? በጣም አሪፍ ጥያቄ ነው። ኦልሬዲ የለየለት ጦርነት ተፈጽሞብናል የሚለው የደብዳቤ አየህ። እና አስገራሚ አይሆንም። በሁለቱ ሀገሮች መካከል የለየለት ጦርነት በማንኛውም ሰዓት ቢከፈት ምን ይላል? the incursion of Eritrean troops further into Ethiopian territory የኤርትራ ጦር ወደ ኢትዮጵያ ግዛት በተጨማሪ ገብቷል። ኦልሬዲ በሁለቱ የጋራ ድንበር ላይ ለረጅም ጊዜ ኢትዮጵያ የሆነውን ይዞታ ተቆጣጥሮ ይገኛል። አሁን ደግሞ ተጨማሪ ነው ወደ ኢትዮጵያ ግዛት ጥሶ የገባው እና ይሄ ፕሮቮኬሽን ብቻ አይደለም፣ ይሄ ጠባጫሪነት ብቻ አይደለም። አክትስ ኦፍ አውትራይት አግሬሽን የለየለት ወረራ ነው እኮ የሚል ይሄ መግለጫ ዳኒ። ስለዚህ ኢትዮጵያ ላይ የለየለት ወረራ ተፈጽሞ ከሆነ ተፈጽሟል ነው የሚለው ውጭ ጉዳይ ሚኒስቴር መግለጫው። ስለዚህ የለየለት ጦርነት በሁለቱ ሀገሮች መካከል መፈንዳቱ አስገራሚ ሊሆን አይችልም። በዚህ ደብዳቤ መሰረት አስገራሚ የሚሆነው አንደኛ እስካሁን ድረስ ከኤርትራ በኩል ቢያንስ ለዚህ መግለጫ የተሰጠ ማብራሪያ አለመኖርና ይህ ደብዳቤ ይሄ ባይሆን እንዲህ እናደርጋለን የሚል ለምሳሌ አንዳንድ ጊዜ ጦርነትን ለማስቀረም የምታደርገው ወይ 24 ሰዓት ወይ 48 ሰዓት ወይ 72 ሰዓት ብሎ የሰጠው ቀነ ገደብ ወይም ማስጠንቀቂያ አለመኖሩ ነው ልዩነቱና ከዚህ አንጻር ስትመለከተው በጣም በሁለቱ ሀገሮች መካከል ያለው ሁኔታ ወደ ለየለት ጦርነት እየገባ መሆኑን የሚያሳይ ነው። ዳኒ ጥያቄ ለመመለስ ሌላ ተጨማሪ ነገር ብንመለከት በሁለቱ ሀገሮች መካከል ምንም ታሪክ የለም። በተደጋጋሚ በኢትዮጵያና በኤርትራ መካከል ጦርነቱ ያለ የባድመ ጦርነት ኢትዮጵያን ያስታውሱታል። ያንን መድገም አያስፈልግም። ከዛ በኋላም በሁለቱ ሀገሮች መካከል የነበረው ግንኙነት አሁን ባለ ሁኔታ በጠቅላላ በውጥረት ላይ የተመሰረተ መሆኑ ይታወቃል። እንግዲህ በዚህ መካከል ነው የኢትዮጵያ ውጭ ጉዳይ ሚኒስቴር የኤርትራ ሰራዊት የኢትዮጵያን ግዛት ጥሶ ገብቶ ዓይን ያወጣ ወረራ ፈጽሟል በማለት ለዓለም ያሳወቀው እና ከዚህ ጋር አያይዞም ጦሩን የኤርትራ መንግስት ስቦ እንዲያስወጣ ነው የሚጠይቀው። ይህን ጦር በ24 ሰዓት ውስጥ ወይም በ48 ሰዓት ውስጥ ወይም በ72 ሰዓታት ውስጥ ስበማታስወጣ ከሆነ ኢትዮጵያ ኤርትራ ላይ ጦርነት ታውጃለች የሚል ብቻ ነው የሌለው የደብዳቤ ሁኔታ እንጂ
በሁለቱ ሀገሮች ለለየለት ጦርነት ተጨባጭ ምክንያት የሚሆን ወረራ በኤርትራ በኩል እንደተፈጸመ የሚያስረዳ በጣም ከፍተኛ ደረጃ ዜና ነው ይሄ። ዓለም፣ ለትንታኔው በጣም አመሰግናለሁ። መልካም አዳር ይሆንልህ። መልካም አዳር ዳኔ። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራት ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና